የዛሬው የወጌሻ ቅዳሜኛ እንግዳዬ ራሱ ስታዩት ጥበብ የሆነ ሰው ነው። ራስ በረከት አንዳርጌ ይባላል። 69ኛ ኤግዚቢሽንን ስነ ስዕል ለምትወዱ ሰዎች በተለያዩ ቦታዎች ያዘጋጀ ሰው ነው። የስዕል ስራዎቹም ብዙ የማህበረሰብ ጉዳዮችን የሚያነሳበትና መልእክት እንዲተላለፍ የሚፈልግ አይነት የጥበብ ሰው ነው። እኔ 69ኛው የኢትዮ ሱዳን ሁለቱን ሀገራት ህዝቦች ያገናኘበትን ስራ መድረኩን መርጬለት ነበረ እና ብዙ ሀሳቦችን አውርተን ነበር በዛ ጊዜ። አሁን 70ኛው በጣም ተጠባቂ ነው። እንደ ሰው የሚል ርዕስ ሰጥቶታል። እንደ ሰው ያለበት ትልቁ ጥላ ስር ግን አንድ ነገር እንድናወራ እዚህ ስቱዲዮ ጋብዣው መጥቷል። ራስ በረከት እንኳን ደህና መጣ። እንኳን ደህና ቆየሽኝ ቲጂ። ስላገኘው በጣም ደስ ብሎኛል። በጣም ደስ ብሎኛል። ያው በጣም እንኳን ደህና መጣህ ያልኩህ ወደ ስቱዲዮ ብቻ ሳይሆን ወደ ኢትዮጵያ ካናዳ ነበር። አዎ ብዙ ቦታ እየዞርኩ ኤግዚቢሽንም ነበረኝ እየዞርኩ ነበር። ግን ከዛ ነው በረዶ ስለሆነ ነው ወይ ያልኩህ ነበር። ከዛ ውጭ ደግሞ እዚህም ደግሞ ቅድም የተናገርሽውን ርዕስ እንደ ሰው የስዕል አውደ ርዕይ 70ኛ ኤግዚቢሽን ለማቅረብ ማለት ነው የመጣሁት። መቼ ይከፈታል? እንግዲህ ከእግዚአብሔር ጋር ከ2 ወር በኋላ የሚቀርብ የስዕል አውደ ርዕይ ነው። እንደ ሰው ብዙ ሀሳብ ውስጡ እንዳለ እረዳለሁ። ከዛ ውስጥ ለእኔ ቀልቤን የሳበው ነገርና ከዚህ ቀደምም የማርች 8 ወይም ደግሞ የሴቶች ዓለም አቀፍ ቀን ሲከበር ቁጭ ብለን በተመስጦ ያዳመጥኩህ የማህበረሰብ ተቆርቋሪነት አንድ መለኪያ ነው ብዬ የማስበው በስዕል ውስጥ እንደሚያስቡ ሰዎችም አሉ ብዬ እየጠየቅኩህ የመለስክልኝን ነገር እዚህ ብናወራው ደስ ይለኛል ብዬም ጭምር ነው። ጥሬን ተቀብለህ ስለመጣ በጣም አመሰግናለሁ። በድጋሚ እኔም አመሰግናለሁ እንግዳሽ ስላደረግሽ። አንዳንድ ቦታዎች ላይ ገና ከ11 ሰዓት ጀምሮ የሚቆሙ የተለያዩ ሴቶች አሉ ከተማችን ውስጥ። ይሄን ያላስተዋለ ሰው አለ ብዬ አላስብም። ምን እየሰሩ ነው የሚል ጥያቄ ለሚያነሳ ሰው የዋህነት የተጫነው ጥያቄ ሊመስል ይችላል። እንዴ ቢዝነስ እየሰሩ ነው ይባላል። የወሲብ ንግድ ተጧጡፏል። ለዚህ ጉዳይ ደግሞ የበለጠ ቅርበት እንዳለ አውቃለሁ፣ እንደምትቆረቆር አውቃለሁ። ምን አይነት ልጆች ናቸው የሚለውንም ቀረብ ብለህ በራስ መንገድ የዳሰሳ ጥናት እንዳደረግክም ጭምር በስራህም እንደምትገልጸው ጭምር ለምን ፍላጎት አደረብ እዚህ ጉዳይ ላይ መቆየት? ፋይን እንግዲህ ቅድም እንዳነሳሽው የ69ኛ የስዕል አውደ ርዕይ ላይ ኢትዮ ሳውት ሱዳን የስዕል ኤግዚቢሽን ንዑስ ርዕሱ የሴት ልጅ ነበር የሚለው። ሁላችንም ከባክግራውንዳችን ወይም ጀርባችን አባት እንዳለን ሁሉ እናት አለን። በአሁኑ ሰዓት ደግሞ ዓለማችን የሴት ልጅ ክብር በጣም ከፍ እያለ ሂዷል። ኢትዮጵያ ውስጥ ደግሞ ያለው የሴት ልጅ ክብር በጣም እየወረደ እያነሰ፣ ዛሬ ደግሞ በተለያየ መንገድ በማንጠብቀው መንገድ አቢዩዝ እየተደረጉ የምታያቸው ሴቶች ናቸው። ስለዚህ ሁላችንም የሴት ውጤት እንደመሆናችን መጠን ሴቶችን ልናከብር ልንንከባከብ ይገባል የሚል ሀሳብ አለውና ቅድም እንዳነሳሽው የመንገድ ላይ የሴተኛ አዳሪዎች የወሲብ ንግድ ከቀኑ 11 ሰዓት ይጀምራል የሚለው ይስተካከል። ከጠዋቱ 2 ሰዓት ይጀምራል። በእውነት ከጠዋቱ 2 ሰዓት ከ2 ሰዓት ጀምሮ ተቁሞ ነው ስራ የሚሰራው። 2 ሰዓት ላይ አናስተውልማ ምልህ የዕለት ተዕለት እንቅስቃሴ ላይ ይሆናል። ብዙ ሰው ስራ ትወጣለህ፣ ትገባለህ፣ ትምህርት ቤት የሚሄድ ሰው አለ አይነት ነገር ነው። ለይተህ ላታይ ትችላለህ። 24 ሰዓት ከቀን አንዷ ትሰራበታለች፣ ለማታ ደግሞ ለሌላዋ አስረክባ ትሄዳለች። ስለዚህ እነማን ናቸው እነኚህ? እንግዲህ እነዚህ ሰዎች ይልሻው ምን አለ መሰለሽ፣ እኔ እነዚህን ሰዎች እንደ ጥፋተኛና እንደ ኃጢአተኛ አድርጌ መኮንን አልፈልግም። የሚመጡባቸው መንገዶችና ወደዛ ህይወት የሚገቡባቸው ሀሳቦች በተለያየ መንገድ ነው የሚመጣው። በተለይ በችግር የሚገቡ ሰዎች ቁጥር ይበዛል እና አንዳንዶችም ኢንተርቪው ላይ ስናደርጋቸው በገንዛ ወላጅ አባቶቻቸው፣ በወንድሞቻቸው፣ በስቴፕ ፋደር በእንጀራ አባት አማካኝነት የሚደፈሩ አሉ። ከዛ ደግሞ ፍትህ ያጡና ፍርድ ቤት ምንም ተንከራተው ፍትህ ሲያጡ ጊቫፕ ያደርጋሉ። ተስፋ ቆርጠው ወደዛ ህይወት ይገባሉ፣ ወደ ሴተኛ አዳሪነት እና ብዙዎቹ ኦልሞስት 90% በላይ ማለት ትችያለሽ በችግር የገቡ ነው። ብዙዎቹ ጥጋብ ነው ምንድነው አሁን እቺን የመሰለሽ ሰርታ ትበላ ምናምን እያለ ሰው እነዛን ሰው ጀጅ ሳያደርግ ነው አማራጭ ጠፍቶ ነው ብዬ ነው የማስበው እኔ። ምክንያቱም ዛሬ እንኳን ምንም ትምህርት ሳትማር በተለያየ መንገድ አቢዩዝ የተደረገች ሴት ቀርቶ ዛሬ ግራጁዌት አድርገሽ ጥሩ የትምህርት ውጤት ማስረጃ ይዘሽ ስራ በማታገኝበት ሀገር ላይ ጊቫፕ ያደረገች ሴት ወደ እንደዚህ አይነት ህይወት ውስጥ ስትገባ ጣትን መጠቆም መልካም አይደለም ብዬ አስባለሁ። ቀርባቸው የሚነግሩት ታሪክ አለ፣ መነሻቸው የነበረውን ነገር መቼም ለሚያምኑት ሰው ነው የሚናገሩት እና እኛም የመቅረብ ተነሳሽነት ሲኖረን ነው የሚቀርቡን። ምንድነው የተረዳኸው በአጠቃላይ ከሰማሃቸው ታሪኮች? የተለያዩ ቦታዎች ላይም ዳሰሳ ጥናት አድርገሃል ስለማስብ ነው።
ምን መሰለሽ ከነሱ ጋራ በመታወሪ ጊዜ በመጀመሪያ ደረጃ ሪል ጓደኛ ናቸው። የእውነት ጓደኛ፣ ሰው የሚወዱ ሰው የሚያከብሩ እግዚአብሔርን ይፈራል ብለሽ ከምታስቢው በላይ ፈሪያ እግዚአብሔር ያለባቸው በጣም መልካም ሰዎች ናቸው። የህይወት አማራጭ አስገድዳቸው በዛ ቦታ የተገኙ መልካም ሰዎች ናቸው ብዬ ነው ማስባቸው እኔ በአብዛኛው ጓደኞቼ ስለሆኑ ኦልሬዲ ከኢንተርቪው አልፎ ወደ ጓደኝነት ተቀይረናል። ከዛ ስራ መውጣትም ስለሚፈልጉ እዛ ስራ ለማስወጣት ሐሳብ ይዘሽ እስከመጣሽ ድረስ አንቺን ቤተሰብ ያደርጉሻልና ስታወሪያቸው በአብዛኛው ልጆች ያላቸው ናቸው። 2 ልጅ 3 ልጅ ያላቸው። በትዳር ውስጥ ያሉ ናቸው ወይስ ትዳር ውስጥ የሉም? በትዳር ግን አልፎ አልፎ አንዳንዶቹ ምንድነው ቦይፍሬንድ ምናምን ይኖራቸዋል። እንደዛም እየሰሩ ቦይፍሬንድ ምናምን ይይዛሉ። ነገር ግን ከዛ ህይወት ማስወጣት የሚችል ግን የራሳቸው ሰው የላቸውም። ባጭሩ ምንድነው የፋይናንሻል የኢኮኖሚ ክራይሲስ ነው እዛ ውስጥ በብዛት እንዳይወጡ የሚያደርጋቸው። እናንተ ኢንተርቪው ካደረጋችኋቸው በኋላ እንዴት ነው ነገሩን የምትከታተሉት? ከዛ ቀጥሎ ምንድነው የሚሆነው? ያው የአንድ ሰው ትግል ብቻ አይሆን፣ እንደ ማህበረሰብ ሁላችንም ትኩረት የምናደርግበት ጉዳይ መሆን አለበት። ምክንያቱም ከቀረጻ በፊት እያወራሁ ነበር አይደል? ከቤተሰብ ጋር ሆነን እየተዝናናን የነበረበት ቦታ ላይ ነው ልጆቹ በመደዳው ተደርድረዋል እና በመስኮት ይታየናል። የተደረደሩት ልጆች እነማ ሊሆኑ ይችላሉ? ምንድን ነው እንዲህ ጫና የሆነባቸው? በዚህ ቁጥር ደረጃ እንዲህ ተሰልፈው ሌላው ሰው አልፎ ይሄዳል፣ አልፎ ወደ ቤቱ ይገባል። ምንድን ነው ብሎ እንኳን የሚጠይቅ የለም። ቢጠይቅም መልስ ላያገኝ ይችላል እና ርዕስ አደረግ ነው። በአጠቃላይ መልስ ላይ ላንደርስ እንችላለን። አንተ እንዳልከው ላለፉት ዓመታት ቅርብ ነበርክ ለጉዳዩ። ቀጥሎስ ከዛስ ምንድን ነው የሚሏችሁ? ወይም ደግሞ ምንድን ነው የሚሉህ? እንዲህ ቢሆን ደስ ይለኛል የሚሉበት ነገር አላቸው? ምን መሰለሽ ትይ፣ በመጀመሪያ ደረጃ ይሄ ችግር እየተፈጠረ ያለው የማህበረሰቡን ችግር እንደ ገቢ ምንጭ የሚጠቀሙ ሰዎች ቁጥር መብዛቱ በዋነኝነት ችግሩን እያባባሰው መጥቷል። አንቱ የተባሉ ሰዎች ማሙሹ ነው በጣም አንሰው እዛ መንደር ውስጥ ልጆቻቸው ጋራ በዝሙት መንፈስ ሲሰቃዩ ታይበታለሽ። እነዛ ሰዎች ያው ላይፋቸውን ሰርቫይቭ ለማድረግ እየተጠቀሙበት ነው። ምንም ማድረግ አይቻልም። ግን አንቺ አንድ ሱቅ ከፍተሽ ሱቁ ካተረፈሽ ንግዱን ትቀጥይበታለሽ፣ ሱቅሽን አዘጊም። ስለዚህ የሴተኛ አዳሪ ቁጥር ሳይሆን እኔ እንደውም በደንብ በዚሁ አጋጣሚ እንዲታይ የምፈልገው የወንደኛ አዳሪ ቁጥር መብዛት ነው የሚታየው። ምክንያቱም እነዛ ሰዎች ከስተመርም ስላላቸው ነው ስራውን እየሰሩ ያሉት፣ ህይወታቸውን ሰርቫይቭ እያደረጉ ያሉበት ማለት ነው። ልጆቹ ከዛ ህይወት መውጣት ይፈልጋሉ፣ በአብዛኛው መውጣት ይፈልጋሉ። ለምሳሌ እነዚህን ሰዎች ከዛ ችግር አስወጥቶ ስራ ክሬት አድርጎ እንዲቋቋሙ ነገ ህይወታቸውን እንዲያስቀጥሉ ማድረግ የሚችሉ ኤንጂኦዎች አሉ። የሀገር ውስጥም ኤንጂኦዎች አሉ፣ ከውጭ የመጡም ኤንጂኦዎች አሉ። በአግባቡ እነዚህን ሰዎች አያዋቸው። እንደውም እነዚህን ሰዎች ረድቶ ህይወታቸውን እንዲቋቋሙ ከማድረግ በተሻለ ሁኔታ ችግራቸውን የገቢ ምንጭ አድርጎ የነሱ አበልና የነሱ ህይወት ሰርቫይቭ ማድረጊያ ነው የሚያደርጓቸው። ህይወታቸውን የራሳቸውን ግላዊ ህይወታቸውን እንዲያስቀጥሉበት ነው የሚያደርገው እና መንግስትም ግለሰብም እነዚህ ሰዎች ላይ ትኩረት አድርጎ ጥሩ እንክብካቤ ሰጥቶ እነዚህን ሰዎች ጣት እየጠቆሙ እያሳቀቁ እያሸማቀቁ ከመኖር ይልቅ በፍቅር ሰብሰብ ብሎ ወደ ጥሩ ነገር ማምጣት ይሻላል። አሁን ደግሞ የምትመለከችውና የምታዩ ነገር አለ። የ16 እና የ17 ዓመት ልጆች መንገድ ላይ ወጣው እንግዲህ ቆመዋል። ይሄ ማለት ያንቺና የኔ ልጆች ናቸው። እንግዲህ እኛም ህፃን ልጆች አይደለም በእድሜያችን እንግዲህ እነሱን የሚያካክሉ ልጆች እንወልዳለን። እኔ በተለይ ራሴን በኩሌ ስናገር፣ ስለዚህ እነዛን ልጆች ይዟቸው የሚሄድ እነማን ነው ካልሽ ቀን የሚጠቀሙባቸው መኪና ቀይረው በውሸት ማንነታቸው መጠው ይዟቸው የሚሄዱ ምናምን የነሱ አያቶቻቸው ማለት ይቻላል። እንደውም ወጣቱ አይደለም በአብዛኛው ያንን ችግር እያባባሰው ያለው። ስለዚህ ችግሩ ላይ መሰራት ያለበት ሴተኛ አዳሪ ተብሎ የተጠሩ ሴቶች ላይ ሳይሆን ወንደኛ አዳሪዎች ላይ ነው መሰራት መቻል ያለበት። ቢዝነሱን አስፋፍተውታል። እንዴ 22 ምናምን አካባቢ ላይ እኮ ስትሄጂ ማሳጅ ቤት ተብሎ የተከፈቱ ቦታዎች ላይ ያው እንግዲህ በግልጽ እንድናወራበት ስለተፈለገ ማወራሽ በመስታወት ሴቶች ተደርድረው እኮ በቁጥር 1 ቁጥር ትምጣልኝ 2 ቁጥር ትምጣልኝ ተብሎ የወሲብ ንግድ የሚነገድባት ሀገር ሆናለች ኢትዮጵያ፣ አዲስ አበባ። ያልከኝ ቦታ ጋር እምልህ ስለ መስታወቱ ቤት ስናወራ ባንኮክ ነው አይደል አይምሯችን የሚሄደው፣ ወይም ኔዘርላንድስ ነው አይምሯችን ላይ። ብዙ በቃ እነዚህ ባቢላን የምንላቸው ቦታዎች ላይ ያሉ እንደነ ታይላንድ ምናምን እንደነዚህ አይነት ሀገሮች ላይ የሚደረጉ ነገሮች ሀገራችን ላይ ደርሷል። አዲስ አበባ ውስጥ ደርሷል። ስለዚህ አሁን ትንሽ ገንዘብ አለኝ ብሎ የሚያስብ ወንድ ለመዝናናት ወይም ደግሞ ኢኮኖሚ ጥገኝነትን ለመፍጠር
ይሄን ግንኙነት ይፈልገዋል ብለን ልንል እንችላለን። ትናንሽ ልጆች አፍላ እድሜ ላይ ያሉ ልጆች የገንዘብ ችግር ብቻ ነው የሚያወጣቸው የሚለውን ታምንበታለህ? ግን ባደረግከው እንቅስቃሴ ቀደም ሲል ያልከኝን ነገር እቀበለዋለሁ። ምክንያቱም እኔም ኢትዮጵያዊ ነኝ። ማያቸው በጣም ብዙ የሚያሳቅቁ የኢኮኖሚ ተጠያቂነትን የሚያመጡ ጉዳዮች አሉ። እነኚህ ትናንሽ ከትምህርት ቤት ግን ትምህርታቸውን አቋርጠው ዩኒፎርማቸውን ቀይረው የሚወጡ ልጆች ለቤተሰብ ችግር ለመድረስ ብቻ ነው የሚቆሙት ወይም ደግሞ የመታለል ነገር ውስጥ ገብተው ነው የሚለው ያጠራጥረኛል። እንግዲህ ምን አለ መሰለሽ ዓለማችን ላይ እንግዲህ ሰው የራሱ የሆነ ባህሪ አመለካከትና አስተሳሰብ አለው። ከነዛ ውስጥ በፍላጎት የሚገቡ ሰዎች አሉ። ኦፍ ኮርስ አሉ። ምንድነው ስትይ ዓለም የደረሰችበት ፋሽን ለመድረስ ህይወታቸውን ሾርት ከት በሆነ መንገድ ትራቭል ለመጓዝ ስለፈለጉ ወደ እንደዚህ አይነት ህይወት የሚገቡ አሉ። አድራሻቸውን በተለያየ ሆቴል ላይ፣ ስልክ ላይ፣ ለሪሴፕሽን፣ ለቢል ቦይ ምናምን በትነው ጥሩ እንግዳ ሲመጣ በዶላር እንሰራለን ምናምን ብለው የሚሰጡ ሰዎች አሉ። እነዛ ሰዎች እነማን ናቸው ካልሽ በአብዛኛው የተሻለ ህይወት የሚኖሩ ግን ጓደኞቻቸው የሚነዱትን ቆንጆ መኪና ለመንዳት፣ ጓደኞቻቸው የሚኖሩበት ቤት ቆንጆ ቤት ለመኖር ፍላጎት ያላቸው ህይወታቸውን ሾርት ከት ለማስተዳደር የሚፈልጉ ሰዎች አሉ። የሉም አንልም። ኢትዮጵያ ውስጥ ሲወራ ታንጂብል የሆነ ነገር የተያዘ የተጨበጠ ነገር የምናወራው አለ። አሉ ደግሞ ተብሎ የሚወራ አለ። አሉ ተብሎ የሚወሩት ወሬዎች አሉ ነው። አሉ ሲባል ግን አንዳንድ ጊዜ ምንድነው የኛ አካባቢ ህዝብ የሆነ ፍንጭ ይይዛል። ምናልባት የያዛትን ፍንጭ ሰፋ ሊያረጋት ይችላል። አሉ ማለት ምንድነው መሰለሽ ከተለያየ ሀገራት አሁን ለምሳሌ ገቨርንመንታል የሆኑ ዝግጅቶች በሚዘጋጁበት ሰዓት ምናምን ላይ ለእንደዚህ አይነት ነገር ይዘጋጃሉ ይባላል። አሉ ነው ይሄ። ይሰማሉ አሉባልታዎች ይሰማሉ። እነዚህ እነማን ናቸው? የት ይደረጋሉ ስትይ ግን ትክክለኛውን የሆነ ኢንፎርሜሽን አታውቂውም፣ አታገኙም። እንግዲህ በምን ያህል ደረጃ እየተሰራ እንደሆነ ስለማናውቅ በምናውቀው ደረጃ እኛ ሂደን ባየንበት ሂጄ ጓደኛ አድርጌ በጠየኩት ጥያቄ ወይም ደግሞ ቀርቤ ባገኘኋቸው ሰዎች መካከል ያየሁት ነገር ግን ምንድነው እንደ ሀገር መክሸፍ ስለሌለብን ሴት ልጅ ልትከበር ስለሚገባ የሴት ልጅ መብት መከበር አለበት ማርች 8 ምናምን እየተባለ ከሚደገሰው ድግስ ባሻገር የእውነት በተለይ ሴቶችና ህፃናት ቢሮ ትኩረት አድርጎ ስራ ሊሰራበት ሊንቀሳቀስበት የሚገባ ነገር ነው ብዬ አስባለሁ። እኔ እንደ አንድ የኪነ ጥበብ ባለሙያ ስዕልን ሰርቶ ይሄ አብስትራክት ነው ይሄ ሞደርን ነው ብሎ ስዕሉን ማስጎብኘት አይደለም የኔ ዋናው ዓላማ። ራሴን እንደ አንድ መልእክተኛ ሰዓሊ ነው የምቆጥረው። ስለዚህ ባለፈው ያየሽው የሴት ልጅ የሚለው እኔ ዋጋ ከፍላ ያሳደገች እናት አለችኝ። እሷ ምንም ነገር ሳይኖራት ለኔ ብዙ ነገር እንዲኖረኝ ዛሬ እኔ እዚህ ጋር እንድቆም ከእግዚአብሔር በታች የሰራችኝ እናት አለች። እኔ የሷ ልጅ ነኝ። ስለዚህ ለሌሎቹ ሴቶች ክብር ሊኖረን ይገባል ነው። ሌሎችን ሴቶች ማክበር መቻል አለብን ነው። ስለዚህ ሁሌም የማቀርባቸው የኔ ስዕሎች ርዕሳቸው ምንድነው? ትኩረት የሚያደርገው ርዕስና መልእክት ላይ ነው። አሁን እንደ ሰው የሚለው መልእክት የባለፈው የማርች 8 ፕሮግራሜን የሆነ ፓርቱን ይይዛል፣ ግን የተለየ ሐሳብ አለው። ከዛ በፊት የምናወራባቸው ይቅርታ ወዘት የሚሉ ሐሳቦች አሉ። ይሄ ምንድነው? ሁሉም ሰው በየሚኖርበት የህይወት አኗኗር ዘይቤ ውስጥ ሪስፖንሲቢሊቲ ሊኖረው ይገባል፣ ኃላፊነቱን ሊወጣ ይገባል። አንቺ ጆርናሊስት ነሽ፣ ጋዜጠኛ ነሽ። እንደ አንድ ጋዜጠኛ ኃላፊነት አለብሽ። ማህበረሰብሽ ላይ ያለውን ችግሩን ማውራት ብቻ ሳይሆን ችግሩ እንዲቀረፍ ስራ የመስራት ማህበረሰቡን አዌር የማድረግ ስራ መስራት። ይሄ ማለት የአንቺ የሁሉም የካሜራማን ኤዲተር የሁሉም ሰው ኃላፊነት ነው። ስለዚህ በዚሁ አጋጣሚ የወሲብ ንግድ ላይ ያላችሁ ሰዎች እግዚአብሔር ምህረት ያውርድላችሁ እያልኩ መልእክቴን እያስተላለፍኩ ሀሳባችንን እንቀጥላለን። ይጨንቃል ጉዳዩ። እውነት ለመናገር ከቤተሰብ ጋር እንዳልኩ ቁጭ ብለህ እየበላህ እየተዝናና በሆኑ ሰዓታት ልዩነት ውስጥ ልብሳቸውን ሲቀይሩ ስትመለከት የሆነ ሰው መጥቶ ሲያናገራቸው ከዛ 2 3 ብለህ 10 20 እየሆኑ መንገዱን ሲያጣብቡት ምን እየተከናወነ ነው? ከተማ ውስጥ ምን እየሆነ ነው? እኔ በአይኔ በቅርብ ርቀቴን ካየው በየጉራንጉሩ በየመዝናኛ ቦታው በየጨለማው ደግሞ ምን ሊካሄድ ይችላል የሚለውን ማሰብ ብዙ የሚከብደን አይመስለኝም። እና ካንተ ጋር ያወራሁትን ነገር አስብኩና ነው እንግዳይ ለማድረግ አንተን የጋበዝኩ። የተለየ ቀርባችኋቸው ስታወሯቸው የነገሩህ ታሪክ አለ ማትረሳው? ምክንያቱም ቅድም ያልኩት የጥበብ ሰዎች በልዩነት ልባቸው ውስጥ አይምሯቸው ውስጥ የሚያስቀምጡት ነገር አለ። ያንን ይመስለኛል በስዕልም ለመዳሰስ የምትሞክረው። ሐሳብ ሲደመር የስዕል ክህሎት ደስ የሚል ተሰጥኦ ነው።
ብዙ ጊዜ እነሱ ጋር በምገናኝበት ሰዓት የሚያዝናናኝ ነገር ሳይሆን የማዝንበት ነገር ነው የሚበልጠው። አንዳንዶቹ 2-3 ህፃን ያላቸው አሉ። አራስ የሆነች አለች ይህን ስራ የምትሰራው። አራስ ልጆቿን ከፍ ያሉ ልጆች ማዳመጥ የሚችሉ ያንን ነገር ሴንስ ማድረግ የሚችሉ ልጆች እያሉ ነው ያን ስራ ሁሉ የሚሰሩት። ይሄንን ስታስቢ እንደ ሰው ቆም ብለሽ እኔ ኢትዮጵያዊ ነኝ በቃ የሴት ልጅ መብት ይከበር ምናምን ብሎ እንቧከረዩ እንደሚለው ሰው ራሴን ፕራውድ ለማድረግ ይከብደኛል። እና እነዚህ ነገሮች ደግሞ ሚዲያ ላይ በድፍረት ወጡ አይወሩም። እንደ ነውር ምናምን ነው የሚቆጠሩት። የሚያደርጉት ነገር ነውር አይደለም፣ ሲወራ ደግሞ ነውር ነው። ስለዚህ አውርተነው በደንብ ፍርጥርጥ ብሎ ማህበረሰቡ ያለበት እውነታና ሁኔታ ታውቆ ማህበረሰባችንን ማዳንና ሴቭ ማድረግ ያስፈልጋል። አንድ ሀገር እንደ ሀገር ሰለጠነች አደገች የምትባለው ንጹህ ሰራተኛ ጤነኛ የሆነ ትውልድ ሲኖራት ነው። ስለዚህ ንጹህና ጤነኛ ትውልድ እንዲኖራት ከሚያስፈልጉት ነገሮች ውስጥ ምንድነው? አንዱ ሴቶችን ፕሮቴክት ማድረግ ነው። የሚወልዱ ሀገርን አብረው እንደ ሀገር የሚያስቀጥሉ ዜጎቻችን ስለሆኑ እነሱን ፕሮቴክት ማድረግ ያስፈልጋል። እነሱ ጋር ስራ መስራት ያስፈልጋል ብዬ አስባለሁ። ስለዚህ ለዛ ነው ወደ እነዛ የምንሄደው። ታሪካቸውን ለምንድን ነው የሚነግሩህ? አንዳንድ ጊዜ እንደነኛ አይነት ታሪኮች ቅድም ያልከው ነውር ነው፣ ፍርድ የሚሰጥ ማህበረሰብ ነው እኔን ጨምሮ። ሌላ አማራጭ የላትም፣ ይሄን ማድረግ አትችልም፣ እንዴት ሁልጊዜ ይሄ ስራ ይሰራል እያልን አይደል የምንኖረው? እሷ ታውቃለች ምክንያቷን። በዚህ ስራ ላይ የተሰማሩ ሴቶች ከበዙ ግን እንደ ማህበረሰብ ሁላችንም ቆመን መጠየቅ አለብን የሚል ቁጭትም ስላለ ነው እያወራን ያለ ነው። ቀረብ ብለህ ብትጠይቃቸው ቀጥሎ ምን ህይወቴን የሚለውጥ ነገር አለ የሚል አጋጥሞኛል ከዚህ ቀደም በስራ አጋጣሚ ኢንተርቪው ላደርጋቸው ፈልጌ። አንተን ግን እንደ ህይወት የሀሳብ ተጋሪ አድርገው ነው የሚቀርቡህ። ለምንድን ነው? አንተ ተመቻችተህ ነው ለዛ? በመጀመሪያ ደረጃ ከነሱ ጋር ብዙ ሰዓቴን ያሳለፍኩት። እንደነገርኩሽ ምሳ አብሬያቸው በላለው፣ እራት ሰዓት አብሬያቸው ልበላ እችላለሁ ምናምን አገኛቸዋለሁ። ከዛም ባለፈ ያው በግል ማድረግላቸው ነገር አለ። እዚህ ጋር ይሄ ነው ብዬ መናገር የምፈልገው ነገር አይደለም። ያው ያን እነሱና እኛ እንተዋወቃለን። ያው የተደረገው ሁሉ ነገር ስለማይወራና እነሱ አንዳንዴ መተንፈስ ይፈልጋሉ፣ ይተነፍሳሉ፣ በደንብ ያወሩሻል። በቃ ማለት አንዳንዱ ሰው ሲመጣ ኢንተርቪው ሲያደርጋቸው ምናምን እንዳትፈርጅባቸው የሚነግድባቸው አለ። ችግራቸውን ወስዶ ጽፎ ምናምን የራሱን ታሪክ እንደራሱ ድርሰት አድርጎ የሚጽፍ አለ። ጆሮና አይን ለመሰብሰብ ብቻ ለመሰብሰብ ይሄ ላይክ ፎሎ ሼር ለመሰብሰብ የሚሄድ እሱ ላይ አይደለም። አንዳንዱ እኮ ድብቅ ካሜራም ይዞ ሂዶ መንደራቸው ላይ እያለፈ ማለት ነው ይቀርጻቸዋል ካለ ፍላጎታቸው ምናምን። ስለዚህ እኔ ድምፀ መቅረጽም ራሱ ይዣል ሄድ ምናምን እንደ ጓደኛ ነው የማወራው። በሚችለው አቅም ልክ አይምሮ ላይ ሴቭ ነው የማደርገው። እነሱን አሳልፌ ሚዲያም ላይ ምናምን ላይ መስጠትም አልፈልግም። አይፈልጉም። ቤተሰብ አላቸው፣ እነሱ ወላጅ አላቸው፣ ከጀርባቸው የራሳቸው ሰው አለ። መውጣትም ይፈልጋሉ፣ ግን ከገቡ በኋላ ደግሞ በቀላሉ መውጣት አይቻልም ከዛ ህይወት ውስጥ። እንዴት? አንደኛ ሱስ ውስጥ ይገባሉ። ሱስ ውስጥ የሚገቡት ምንድነው? አሁን አንዳንዶቹ ስለሚያመሹ እንቅልፍ ምናምን እንዳይወስዳቸው ጫት ይቅማሉ ምናምን፣ በቃ አነቃቂ የሚሉትን ነገር ይጠቀማሉ። ገብቶሻል? ያ ነገር ለጊዜው የተጠቀሙት፣ ከዛ በኋላ ግን ደማቸው ውስጥ ገብቶ በቃ መውጣት በማይችልበት ደረጃ ወደዛ ህይወት ውስጥ ዝፍቅ ያደርጋቸዋል። ስለዚህ አሁን እነዛ ሰዎች ደግሞ ከዛ ህይወት መውጣት የሚችሉት ምንድነው? በህክምና እርዳታ ነው። ህክምና ያስፈልጋቸዋል። ያው እድለኛ ዮናታን እንግዲህ ባለፈው ኢንተርቪው አድርገሽዋል። ጓደኛዬም ስለሆነ ሱስ መዳን የሚችል በሽታ ነው ይላል፣ ነገር ግን የሚያገረሽ ነው። ስለዚህ ከዛ ከወሲብ ንግዱ ባሻገር ወደ ሌላ ሱስ ውስጥ ደግሞ በአብዛኛው ይገባሉ። ሁሉም ነው ባይባልም ማለት ነው። ስለዚህ እንትን ነው፣ በጣም ኮምፕሊኬትድ የሆነ ነገር ነው፣ አንድ ነገር አይደለም። እና በቃ ለምንድን ነው ሲቅሙ ሲያጨሱ ምናምን ነው እንጂ የሚያይ ለምንድን ነው ይልሻል። የጎዳና ጠባቂዎች አሉ፣ ህፃናቶች የምታያቸው ምናምን ማስትሽ ግሉ ስሞክ የሚያደርጉ ምናምን አይደል የምታያቸው። ካለህ ቅርበት አንጻር ግን አንተን ምክንያት አድርገው ከዚህ ህይወት የወጡ ሴቶች አሉ? በጣም ብዙ አሉ፣ በጣም ብዙ። ኦልሞስት እስኪ እንግዲህ በእኔ መንገድ ይህን ስራ ከጀመርኩት ጀምሮ ምንም እኔ ኤንጂኦም አይደለሁም። ራሴን እንደ አንድ እርዳታ ወይም ዶነር አይደለም የምቆጥረው፣ እንደ ግለሰብ ግን ጓደኛ አድርጌ የአቅሜን አደርጋለሁ። ለምን መሰለህ ይሄን የጠየቅኩህ? አሁን ወዳጅነት የሚለውን ነገር አየሁ አንተ በምትነግረኝ ልምድ ውስጥ። ማናችንም ጊዜ ሰተን ላስፈልጋት እችላለሁ፣ እንድትተነፍስ ምክንያት ሆናለሁ፣ እንደ ወንድሟ አቀርባታለሁ፣ የሚያስፈልጋትን ነገር አመቻቻለሁ ብለን አናውቅም። ወይም አስፈልጋለሁ ያስፈልጋታል ብለንም ላናስብ እንችላለን። ይሄን ነገር መስጠት ከቻልክና ስለነሱ በደንብ የምትቆረቆር ከሆነ ደግሞ የሚያምኑህ ናቸው ማለት ነው። ካመኑህ ደግሞ ለመቀየር መስመር ያገኛሉ ብዬ ስላሰብኩ ነው እንጂማ
እንደ ሀገር ራሱ ትላልቅ ተቋማትም እኮ ኖረው ገና ያልፈታ ነው ብዙ ችግር አለ። ቲጂ ምን አለ መሰለሽ ብዙ ጊዜ ወንዶች ጋር የምትመለከቱት ችግር ስሜታቸውን ማሳረፍ ነው እንጂ የሚፈልጉት ከስሜታቸው በኋላ ያለው እውነት ሌላ ነው። ያ ችግር ሴቶች ላይ የበለጠ ጠባሳ እየፈጠረ ለወንድ ልጅ ጥላቻ እንዲኖራቸው ምናምን እያደረጋቸው ነው የሚሄደው። አሁን ለምሳሌ አንዳንድ ጊዜ በትላልቅ አሁን አዲስ አበባ ባሉ ክለቦች እንግዲህ ከረንትሊ አንድ ሰው ሲዝናና ከ50 ሺህ ከ60 ሺህ ብር በላይ ያወጣል። እንግዲህ ገንዘቡን ከየት እንዳመጡት ባናውቀውም እንደዚህ አይነት መዝናናት እንግዲህ በአይናችን በብረቱ እናያለን። እኔም ስለምዝናና ማለት ነው። እንደነዚህ አይነት ሰዎች ለምሳሌ ለአንድ መንገድ ላይ ለቆመች እህት ያችን ገንዘብ የእውነት ሊያድናት ሊረዳት ከፈለገ ከፍሎ ከሚያድር 2 ዙር ምናምን ነገር ከፍሎላት ስራ ክሬት ሊያደርግላት ይችላል። የሆነ ነገር ሊፈጥርላት ይችላል። ጸጉር ቤት ሰልጥነው ጸጉር ቤት መስራት የሚፈልጉ አሉ። ወደ ሀገራቸውም ደግሞ ወደ መጡበት አካባቢ ተመልሰው ሽሮ ቤት የሚሆን የጀበና ቡና ከፍተው ራሳቸውን ሰርቫይቭ ማድረግ የሚፈልጉ በጣም ብዙ እህቶች አሉ። ባየሁ ደረጃ ከሌላ አካባቢ የሚመጡ ሴቶች በአብዛኛው ኢሚግራንት ናቸው። በአብዛኛው ለዚህ ስራ ብለው ግን አይደለም የሚመጡት አይደለም ነው። ይሄን ነው ለዚህ ስራ ብለው የሚመጡ ይበዛል። ቲጂ በጣም ብዙዎቹ ለዚህ ስራ ምን አለ መሰለሽ አንዳንድ ሰው ከሰፈራቸው ከአካባቢያቸው ራቅ ብለው ነው የሚሰሩት። ያው ነውር እንደሆነ በእኛ በኢትዮጵያ ባህልና ወግ እሳቤ ነውር እንደሆነ የሚታወቅ ነገር ነው። ስለዚህ ክብሯንም ትፈልጋለች እኮ የቤተሰቧን ክብር መጠበቅ ስለምትፈልግ ካለችበት አካባቢ ርቃ ነው እንደዚህ አይነት ህይወት ውስጥ የምትገባው። ስለዚህ በአብዛኛው ሲመጡ እንደዛ ነው፣ ከአካባቢያቸው ርቀው ማህበረሰቡ በማያውቃቸው። ለዛም ነው ማንም ሰው በቃ አያገባውም ብለው በድፍረት እንደዛ መንገድ ላይ የሚቆሙት። በወሲብ ንግድ ህይወት ውስጥ አንዲት ሴት አሳልፋ ብዙ ጊዜ በኋላ ከዚህ ህይወት ወጣሁና መደበኛ ህይወት እቀጥላለሁ ስራ እየሰራሁ እኖራለሁ ስትል ትግሉ ምንድን ነው? ምክንያቱም በእኔ ምክንያት የተቀየሩ ሴቶች አሉ ስላልክ ይነግሩሃል ብዬ ስለማስብም ጭምር ነው። መቼም የሆነ ትግል አብሮን ይቀጥላል። በምን ተፈተኑ እነኚህ ሴቶች? ፋይን ምን መሰለሽ ለምሳሌ ከ3 ቀን በፊት ከአንድ እህቴ ጋር ነበርን በዚህ ጉዳይ ላይ። አሁን ባለትዳር ሆና 2 ልጆች ወልዳ ከዚህ ህይወት ወጣ ነው የምትኖረው። የራሷን ጸጉር ቤት ከፍታ ምናምን ነው ስራ የምትሰራው። እሷ ፈተናዋ ምንድን የነበረው ምንድነው ወደ ክለብ ከሄደች ከባሏ ጋር ሆቴል ከሄደች ምን ካለች የሚሄድ ነው የሚመስላት። ትረስት አያረጉም። በጣም ብዙ ወንዶችን በቃ አያምኑም። በቃ ወንድ ልጅ እንዴት ይታመናል ነው የሚሉት። ስለዚህ የእምነት ችግር ይገጥማቸዋል። አንዱ እሱ ነው። ሁለተኛ ነገር ደግሞ እነሱን ራሱ ወንዱ የሚያምናቸው አይመስልም። ከየት እንዳመጣን ስለሚያውቅ ይንቀናል ብለው ያስባሉ። ስለዚህ ሳይኮሎጂካልም ራሱ ችግር አለው ማለት ነው። ሳይኮሎጂካል ራሱ ችግር አለው። ከዛ ደግሞ ይሄ አይምሮ ወይ ስነ ልቦና ሕክምና አግኝተንም አይደለም ወደ ሌላኛው መጀመሪያ እንደዛ ቢያገኙ ሕክምናውን የስነ ልቦና ሕክምና ቢያገኙ በእንደዚህ አይነት ዙሪያ ላይ ደግሞ መስራት የሚችሉ የበጎ ፈቃደኛ ሳይካትሪስቶች ደግሞ ቢኖሩ ምናምን አሪፍ ነበረ። ሞር እነዛ ሰዎች ነገ ህይወታቸውን በደንብ ቀይረው ሌላው ሰው እንዲቀየር ስራ ይሰሩ ነበር ማለት ነው። ዓለማችን ቅድም የጠቀስናቸው ሀገራት ራሳቸውን ክፍት አድርገዋል ለብዙ ነገር። ሴቶች ይህን ስራ እየሰሩ ወንዶችም ጭምር ገንዘብ ይገኛል። ሰዎች ይህን ፍላጎታቸውን ለማስታገስ እነኚህ ቦታዎች ላይ ይሄዳሉ። ሴክስ ቱሪዝም ተብሎ እንደውም የቱሪዝም አንድ ነገር ሆኖ መጥቷል። እንዴት ታየዋለህ ጉዳዩ? እንግዲህ ዓለማችን ላይ አለ እንደዚህ አይነት ነገር። አንዳንድ ቱሪስቶችም ቱር በሚያደርጉበት ሰዓት ኦልሞስት ግማሽ ላጌጃቸውን ፕሮቴክሽን ኮንደም ፓክ አድርገው የሚዞሩ ቱሪስቶች ሁሉ አሉ። ከነዚህ ሀገራቶች ውስጥ እንግዲህ የምናውቃቸው እንደነ ታይላንድ፣ እንደነ ፈረንሳይ፣ ላስ ቬጋስ ምናምን አይነት ሀገሮች ላይ ስትሄጂ እንደ አንድ የቱሪዝም መገበያያ ነው የሚታየው። እንደ ኢትዮጵያ ግን ሊሆን አይችልም ብዬ ነው የማስበው። ምክንያቱም እኛ የራሳችን ባህል፣ ወግ፣ ማንነት፣ ሃይማኖት የራሳችን የሆነ እሴት አለን። ከዚህ ጋር ሲታይ በጣም ዘወርስ ነውር ከሚባሉ ነገሮች፣ ጸያፍ ከሚባሉ ነገሮች ውስጥ ዋናው ነው። ነገር ግን ይሄንን በድፍረት የሚንቀሳቀሱ ግለሰቦች ይኖራሉ። እነዚህን እርግጠኛ ነኝ መንግስትም ራሱ በህገ ወጥነት የሚያውቃቸው ቢገኙ በኢትዮጵያ አንቀጽ መቀጫ ወንጀል ተብሎ የተቀመጠና የተደነገገ ነው ብዬ አስባለሁ። እንግዲህ ይሄን የህግ ባለሙያ የበለጠ የሚያብራራልሽ ይሆናል። ነገር ግን እንደ ቱሪዝሙ የኢትዮጵያ ሴቶች በዓለም ላይ እንደሚታወቀው ስም አለ። የኢትዮጵያ ሴት ቆንጆ ናቸው ይባላል። ደግሞም ናችሁ በዚሁ አጋጣሚ ማለት ነው። ቀጥሎ የሚመጣውን ነገር ነው የማልወደው። የኢትዮጵያ ሴቶች ቆንጆ ናቸው የሚለው ለእኔ እሱ ነው። አየሽው አሁን እሱ ነው። አሁን ለምሳሌ እኔ ታንዛኒያ፣ ኬንያ ምናምን ስራ እሰራለሁ። በምሰራ ሰዓት ወደ ላሙ ማሊንዲ
ሞምባሳ ምናምን የሚባሉ አካባቢ ወደ ዲያኒ ምናምን የሚባሉ አካባቢዎች ላይ ስትሄጂ በጣም ሽማግሌ ነጮች መጣው የ19 ዓመትና የ18 ዓመት ልጅ ለ1 ዓመት ለ2 ዓመት ማግባት ኖርማል ነው። እንደዚህ አይነት ሜሬጆች ይደረጋሉ። ይሄ ኮንትራት ሜሬጅ የምንለው ማለት ነው። ይሄ ነገር ኢትዮጵያ ውስጥ አልተጀመረም ለማለት ትንሽ ይከብደኛል። በእርግጠኛ ሆኜ ባይኔ አላየውም፣ ግን እንደዚህ አይነት እንቅስቃሴ ታያለሽ ከራሳችን ማህበረሰብ። ስለዚህ እንደ ቱሪዝም መገበያያ ሆኖ ሊመጣ ይችላል የሚል ስጋት አለኝ። ምክንያቱም አንድ ሰው ከራሱ ባህል፣ ወግ፣ ማንነት እሴት እየወጣ በሄደ ቁጥር ወደ እንደነዚህ አይነት ጋጠ ወጥ ሀሳቦች ይገባል። ዝም ካልነው ማለት ነው። ነገር ግን እንደ ኢትዮጵያ ራሱን የቻለ በጣም ብዙ የሚጎበኝ ሀብትና ንብረት ያላት ትልቅ ሀገር ስለሆነች አንዱ የቱሪዝም መስህብ ሴት ሊሆን ይችላል ብዬ አላስብም። ሴቶቻችንን በቤሉ አግብተን በቃ አቅፈን በቁርባን ነው መኖር ያለብን ብዬ ነው የማስበው። አንዱ እንደው የኢትዮጵያ ቆንጆች እኮ ሲባል መኮፈሳችን ብቻ እንዲታይ ስለማልፈልግ ነው። ቀጥሎ ሌሎች የሚወሩ ኢንፎርማል ወሬዎች አሉ። እሱ ቅድም ካልነው የወሲብ ንግድ ጋር በቀጥታም በተዘዋዋሪም ነገሮችን እንድንመዝ የሚያደርግ ነው። የመጨረሻ ጥያቄ ላድርገው እና ቅድም ብለህኛል፣ እኔ ኤንጂኦ አይደለሁም፣ እኔ መንግስት አይደለሁም፣ እኔ አንድ ተቋም አይደለሁም፣ አንድ ግለሰብ ነኝ፣ የአርት ሰው ነኝ። ቢሆንም ግን በራስ ተነሳሽነት ይሄ ጥሩ ልብ ያለው ሰው ነው የሚያደርገው። ይሄን የማህበረሰብ ክፍል ማገልገል አለብኝ፣ ከዚህ ነገር ውስጥ መውጣት ያለባቸው ሴቶች መኖር አለባቸው በሚል ጊዜህን ኢንቨስት አድርገሃል፣ ስሜትህን ኢንቨስት አድርገሃል። እዚህ ጉዳይ ላይ በተረዳሃቸው ነገሮች በትንሹም ቢሆን በሞከርከው የዳሰሳ ጥናት ውስጥ እነኚህ ልጆች ወደዚህ ስራ እንዳይመጡ ከመጡም በኋላ ደግሞ ወደ ትክክለኛው መስመር እንዲመጡ ምን ቢሆን ብለህ ታስባለህ? ምክንያቱም አንተ ለጉዳዩ በጣም ቅርብ የሆንክ ሰው ነህ። በመጀመሪያ ደረጃ ከግለሰብ ሀሳብ እንወጣና እንደ መንግስት ኢትዮጵያ ትልቅ ሀገር ነች፣ በህግ በመንግስት የምትተዳደር ሀገር ነች። እነዚህ ሰዎች ላይ ስራ ቢሰራ እነሱን ማሳቀቅ እና ማሸማቀቅ ሳይሆን ሊረዱ የሚችሉበት ከዚህ ህይወት መውጣት እንዲችሉ መንግስት ስራ ቢሰራ። አንድ ድርጅት አለ ይመስለኛል፣ ባለፈው ሴቶችና ህጻናት ወይዘሮ ወይንሸት ጋር እያወራን ነበረ። ወደ ቃሊቲ አካባቢ አንድ ትልቅ ድርጅት እንደዚህ አይነት ድርጅት ከፍተዋል እና ከዚህ ህይወት መውጣትና ማገገም የሚፈልጉ ሰዎች ወደዛ ተቋም ይገባሉ። ስለዚህ እንደነዚህ አይነት ድርጅቶችን በማብዛት ሴቶችን መታደግ አለበት ብዬ አስባለሁ። እንደ ግለሰብ ከተቻለ ሴቶችን ለመንከባከብና ለመርዳት መሞከር፣ ካልተቻለ ደግሞ ይህንን የወሲብ ንግድ ባለማበረታታት ሰው ራሱን ማቀብ መቻል አለበት ብዬ አስባለሁ። ቅድም ያልከው ተጓዥ መንገደኞች አሉ አይደለ? በጣም ብዙ እማንጠብቃቸው ሴቶቹ ላይ እጃችንን እንጠቁማለን እንጂ እነሱ ጋር የሚሄዱ ብዙ ወንዶች አሉ። ነገርኩሽ፣ የወንደኛ አዳሪ ቁጥር ይበዛል ከሴተኛ አዳሪ ቁጥር። እነሱ ላይ ነው ስራ መሰራት መቻል ያለበት። እነዚህ ፊልም ላይ የምናያቸው ነገሮች ኖርማል ሆኗል። ስለዚህ እንደነዚህ አይነት ትሬንዶች ከባህላችን ውጭ ስለሆኑ እነዚህ ላይ ትኩረት ተደርጎ ቢሰራ፣ ምክንያቱም እኛ ኢትዮጵያውያኖች ስለሆኑ ትልቁ ነጥብ እሱ ነው። በጣም አመሰግናለሁ። ብዙ ማስወራት የሚችል ባህር የሆነ ጉዳይ እንደሆነ አውቃለሁ፣ ግን ደግሞ ሁሉንም ነገር ቢያወሩት እንግዲህ መፍትሄ አይሆንም። ጥቂቱን ነገር አንስተን ለቤተሰቦቻችን እኔስ መፍትሄ መሆን እችላለሁ ወይ የሚለው ነገር ላይ እንድናተኩርና እነኚህ እህቶቻችንንም መረዳት የምንችልበት ልቦና እንዲኖረን ለማድረግ ነው የጋበዝኩ። በእርግጠኛነት በሌሎች ስራዎች፣ በስዕል ስራዎች፣ በሀሳቦች በደንብ አገኘሃለሁ። አመሰግናለሁ ቲጂ። ራስ በረከት አንዳርጌ ለነበረን ቆይታ በጣም አመሰግናለሁ። ቤተሰቦቻችን ለነበረን ጊዜ አመሰግናለሁ።